የሽንት ስርዓት ሁለት ኩላሊቶችን፣ ሁለት የሽንት ማስተላለፊያ ቱቦዎችን ማለትም ዩሬተርስ፣ ፊኛንና የሽንት መውጫ ቱቦን ዩሬትራልስ ያቀፈ ሲሆን ከሰውነታችን ውስጥ ቆሻሻንና ተጨማሪ ውሃን የማስወገድ ኃላፊነት አለበት። ነገር ግን ይህ ስርዓት ሊበከል ይችላል። ይህም የሽንት ቧንቧ ኢንፌክሽን ወይም ደግሞ ዩሪነሪ ትራክት ኢንፌክሽን በመባል ይታወቃል። የሽንት ቧንቧ ኢንፌክሽን ምንም እንኳን የሽንት ስርዓት ማንኛውም ክፍል ሊበክል ቢችልም አብዛኞቹ የሽንት ቧንቧ ኢንፌክሽኖች የሚከሰቱት በታችኛው የሽንት ቧንቧ ክፍል ውስጥ ሲሆን ይህም ፊኛንና የሽንት መውጫ ቱቦን ያጠቃልላል። የሽንት ቧንቧ ኢንፌክሽን በተለይም በሴቶች ላይ እጅግ በጣም የተለመደ ነው። ከግማሽ በላይ የሚሆኑ ሴቶች በእድሜያቸው ቢያንስ አንድ ኢንፌክሽን ያጋጥማቸዋል። በዚህ ቪዲዮ ላይ ታዲያ የሽንት ቧንቧ ኢንፌክሽን ምልክቶችን እንዲሁም የሽንት ቧንቧ ኢንፌክሽን መንስኤዎችን፣ የህክምና አማራጮችንና የመከላከያ መንገዶችን እንመለከታለን። ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የሽንት ቧንቧ ኢንፌክሽን የሚከሰተው ባክቴሪያዎች በሽንት መውጫ ቱቦ ማለትም ዩሬትራ አማካኝነት ወደ ሽንት ቧንቧ ሲገቡ ነው። የሽንት መውጫ ቱቦ ሽንትን ከፊኛ ወደ ሰውነት ውጪ የማውጣት ኃላፊነት አለበት። ባክቴሪያዎች ወደ ውስጥ ከገቡ በኋላ በሽንት ቧንቧው ወደ ላይ ይጓዛሉ እናም ይባዛሉ። ይህም በሰውነት ውስጥ እብጠትን ወይም ደግሞ ኢንፍላማቶሪ ሪስፖንስን ያስነሳል እናም ከሽንት ቧንቧ ኢንፌክሽን ጋር የተያዙ ምልክቶችን ያስከትላል ማለት ነው። በዋነኛነት ሁለት አይነት የሽንት ቧንቧ ኢንፌክሽኖች አሉ። የታችኛው የሽንት ቧንቧ ኢንፌክሽኖችና የላይኛው የሽንት ቧንቧ ኢንፌክሽኖች ናቸው። የታችኛው የሽንት ቧንቧ ኢንፌክሽኖች ከላይኛው የሽንት ቧንቧ ኢንፌክሽኖች የበለጠ የተለመዱ ሲሆን አብዛኛውን ጊዜም ከባድ አይደሉም። ነገር ግን የላይኛው የሽንት ቧንቧ ኢንፌክሽኖች በጣም ከባድና ለህይወትም አስጊ የሚባሉ የኢንፌክሽኖች አይነት ናቸው። ታዲያም በቅድሚያ የታችኛው የሽንት ቧንቧ ኢንፌክሽኖችን እናያለን። የታችኛው የሽንት ቧንቧ ኢንፌክሽኖች ማለትም ሎወር ዩሪነሪ ትራክት ኢንፌክሽንስ ለሰውነት ውጫዊ ክፍል ይበልጥ የተጋለጡትን የሽንት ቧንቧ ክፍሎችን ያጠቃልላል። እነዚህም ፊኛንና የሽንት መውጫ ቱቦን ያካትታል። በታችኛው የሽንት ቧንቧ ኢንፌክሽን ውስጥ የሚካተቱት ሳይስቲትስ እናም ዩሬትራይተስ ናቸው። ሳይስቲትስ የፊኛ ኢንፌክሽን ሲሆን በጣም የተለመደው የታችኛው የሽንት ቧንቧ ኢንፌክሽን አይነት ነው። በተደጋጋሚ መሽናት፣ ሽንት በሚሸናበት ጊዜ ህመም ወይም ደግሞ ማቃጠልና የታችኛው የሆድ ህመም የመሳሰሉ ምልክቶችን ሊያስከትል ይችላል። ሁለተኛው ደግሞ ዩሬትራይተስ ነው። ዩሬትራይተስ የሽንት መውጫ ቱቦን ማለትም ዩሬትራ ኢንፌክሽን ሲሆን ሽንት ከፊኛ ወደ ሰውነት ውጭ የሚያልፍበት ቱቦ ማለት ነው። ዩሬትራይተስ ሽንት በሚሸናበት ጊዜ ህመም ወይም ደግሞ ማቃጠል እንዲሁም ደግሞ ከሽንት መውጫ ቱቦ ፈሳሽ መውጣት የመሳሰሉ ምልክቶችን ሊያስከትል ይችላል። ሁለተኛው የሽንት ቧንቧ ኢንፌክሽን አይነት ደግሞ የላይኛው የሽንት ቧንቧ ኢንፌክሽኖች ናቸው። ይህ ማለት አፐር ዩሪነሪ ትራክት ኢንፌክሽን ማለት ነው። የላይኛው የሽንት ቧንቧ ኢንፌክሽኖች ኩላሊቶችን የሚያጠቃ ሲሆን ይበልጥ ደግሞ ከባዱ የሽንት ቧንቧ ኢንፌክሽን አይነት ነው። የላይኛው የሽንት ቧንቧ ኢንፌክሽኖች የሚከሰቱት ባክቴሪያዎች ከፊኛ በመነሳት በሽንት ማስተላለፊያ ቱቦዎች ማለትም ዩሬተርስ በኩል ወደ ላይ በመጓዝ ኩላሊቶችን ሲበክሉና ኢንፌክት ሲያደርጉ ነው። እነዚህ ኢንፌክሽኖች ወደ ከባድ ችግሮች ሊያመሩ የሚችሉ ሲሆን ፈጣን ሕክምናም የሚፈልጉ ናቸው። ብዙውን ጊዜም በጤና ባለሙያ በሚታዙ አንቲባዮቲኮች የሚታከሙ ይሆናሉ። ታዲያም በላይኛው የሽንት ቧንቧ ኢንፌክሽን ውስጥ የሚካተተው ፓይሎኔፍራይተስ ወይም ደግሞ የኩላሊት ኢንፌክሽን ነው። ፓይሎኔፍራይተስ ወይም ደግሞ የኩላሊት ኢንፌክሽን ኩላሊቶችን የሚያጠቃ ይበልጥ ከባድ የሽንት ቧንቧ ኢንፌክሽን ነው። ይህም የሚከሰተው የፊኛ ኢንፌክሽን ወደ ኩላሊት ሲሰራጭ ነው። ስለዚህ እንግዲህ እንደ አጠቃላይ የሽንት ቧንቧ ኢንፌክሽን በሁለት ከፍለን አይተነዋል። የታችኛው የሽንት ቧንቧ ኢንፌክሽን እና እንዲሁም ደግሞ የላይኛው የሽንት ቧንቧ ኢንፌክሽን ይባላሉ ማለት ነው። አሁን ደግሞ በመቀጠል የሽንት ቧንቧ ኢንፌክሽን መንስኤዎችን እናያለን። የሽንት ቧንቧ ኢንፌክሽን ወንዶችንም ሆነ ሴቶችን ሊያጠቃ ቢችልም ሴቶች ግን ከወንዶች በላይ በዚህ ኢንፌክሽን የመያዝ እድላቸው ከፍ ያለ ነው። ይህም የሆነበት ምክንያት የሴቶች የሽንት መውጫ ቱቦ ማለትም ዩሬትራ አጭር በመሆኑ ባክቴሪያዎች ወደ ፊኛው ለመግባት ቀላል ስለሚሆንላቸው ነው። በወንዶች ላይ የሚከሰት የሽንት ቧንቧ ኢንፌክሽን ብዙውን ጊዜ የሚከሰተው የሽንት ፍሰትን በሚያግድና ባክቴሪያዎች ወደ ሽንት ቧንቧው በቀላሉ እንዲገቡ በሚያደርግ በፕሮቴስት ማደግ ምክንያት ነው። በአብዛኞቹ ሁኔታዎች ኢሼርኪያ ኮላይ የተባለው ባክቴሪያ በወንዶችም ሆነ በሴቶች ላይ
የሽንት ቧንቧ ኢንፌክሽን ዋነኛ መንስኤ ነው። የሽንት መውጫ ቱቦ ከፊንጢጣ ጋር ቅርብ ስለሆነም ከትልቁ አንጀት የሚወጡ ባክቴሪያዎች ወደ ሽንት መውጫ ቱቦ በቀላሉ መግባት ይችላሉ። ከዚያም ባክቴሪያው ወደ ፊኛ ይጓዛል። ሳይታከም ከቀረ ደግሞ ኩላሊትን ሊጎዳ ይችላል ማለት ነው። ሌላው ደግሞ ወሲብ በሴቶች ላይ የሽንት ቧንቧ ኢንፌክሽን የተለመደ ሌላ ምክንያት ነው። ምክንያቱም በግብረ ስጋ ግንኙነት ወቅት የሴት የሽንት መውጫ ቱቦ ከፊንጢጣ አካባቢ ለሚመጡ ባክቴሪያዎች ይጋለጣል። ንክኪ ከተፈጠረ በኋላም ባክቴሪያዎች ወደ ሽንት ስርዓት ውስጥ ገብተው ኢንፌክሽን ማስከተል ቀላል ይሆንላቸዋል ማለት ነው። ስለዚህ እንግዲህ እንደ አጠቃላይ እነዚህ በዋነኛነት የሚጠቀሱ መንስኤዎች ናቸው ማለት ነው። አሁን ደግሞ ወደ ሽንት ቧንቧ ኢንፌክሽን ምልክቶች እንመጣለን። ምልክቶቹን በሽንት ቧንቧ ኢንፌክሽን መሰረት ለይተን ነው የምናያቸው። የመጀመሪያው የታችኛው የሽንት ቧንቧ ኢንፌክሽን ምልክቶችን ነው የምናየው። የሽንት ቧንቧ ኢንፌክሽን ምልክቶች ቅድም እንዳልነው በተጠቃው የሽንት ቧንቧ ክፍል ይለያያሉ። የታችኛው የሽንት ቧንቧ ኢንፌክሽን በተለይ የሽንት መውጫ ቱቦን ማለትም ዩሬትራንና ብላደርን ወይም ደግሞ ፊኛን ይጎዳል። እነዚህ የሽንት ቧንቧ ኢንፌክሽን የመጀመሪያ ምልክቶች የምንላቸውን ስንመለከት አንደኛ በሚሸኑበት ጊዜ ህመም ወይም ደግሞ የማቃጠል ስሜት መሰማት። በሚሸኑበት ጊዜ ህመም ወይም ደግሞ የማቃጠል ስሜት ብዙ ጊዜ በሽንት መውጫ ቱቦ ውስጥ ይሰማል። ሁለተኛ በተደጋጋሚ መሽናት ወይም ደግሞ የሽንት ቶሎ ቶሎ መምጣት ነው። በፊኛ ውስጥ ትንሽ ሽንት ቢኖርም እንኳን ከተለመደው በበለጠ በተደጋጋሚ የመሽናት ፍላጎት መሰማቱ ይኖራል። ሶስተኛ የደፈረሰ ወይም ደግሞ ሽታው የበዛ ሽንት ነው። ሽንት የደፈረሰ መስሎ መታየት ምናልባትም ባክቴሪያዎች መኖራቸውን ሊያመለክት ይችላል። እናም ሽንት ከተለመደው የበለጠ ጠንካራና ደስ የማይል ሽታ ይኖረዋል ማለት ነው። አራተኛ ደም የቀላቀለበት ሽንት ነው። ይሄ ሁኔታ ሄማቹሪያ ይባላል። በሽንት ውስጥ ደም በመኖሩ ምክንያት ሽንት ሮዝ፣ ቀይ ወይም ደግሞ ቡናማ ሆኖ ሊታይ ይችላል። አምስተኛ የታችኛው የሆድ ክፍል ህመም ወይም ደግሞ ምቾት ማጣት። በሆድ የታችኛው ክፍል ብዙውን ጊዜ ከፊኛ አጠገብ ህመም ወይም ደግሞ ውጋት ይሰማል። ስድስተኛ የዳሌ ህመም። ይሄ በሴቶች ላይ የሚታይ ነው። በዳሌ አካባቢ ብዙ ጊዜ ከእምብርት በታች ምቾት ማጣት ወይም ደግሞ ህመም መሰማት ይኖራል። ሰባተኛ የፊንጢጣ ህመም ነው። ይሄ ደግሞ በወንዶች ላይ የሚታይ ነው። በፊንጢጣ ወይም ደግሞ በፊንጢጣ አካባቢ ህመም ወይም ደግሞ ምቾት ማጣት በወንዶች ላይ ይሰማል። ስምንተኛ ሽንት የመቆጣጠር ችግር ወይም ደግሞ መሽናት አለመቻል ነው። በሽንት ላይ ቁጥጥር ማጣት ወይም ደግሞ ሽንትን ለመጀመር ወይም ደግሞ ለማቆም መቸገር ይኖራል። ዘጠነኛ በግንኙነት ወቅት ህመም መኖር ነው። በግብረ ስጋ ግንኙነት ወቅት የሚሰማ ምቾት ማጣት ወይም ደግሞ ህመም በተለይም በብልት ወይም ደግሞ በዳሌ አካባቢ ይኖራል። አስረኛ መነጫነጭ፣ መበሳጨት ወይም ደግሞ የባህሪ ለውጦች መኖር ነው። ይሄ በተለይ በህፃናት ላይ የሚታይ ነው። በህፃናት ላይ የሚታዩ የባህሪ ለውጦች ለምሳሌ የብስጭት መጨመር ወይም ደግሞ ትዕግስት ማጣት በሽንት ቧንቧ ኢንፌክሽን ምክንያት የሚመጡ ምቾት ማጣት ምልክቶች ሊሆኑ ይችላሉ ማለት ነው። 11ኛ የፊኛ መኮማተር ነው። የፊኛ ጡንቻዎች በድንገት ያለ ፍቃድ መኮማተር ህመምና እንዲሁም ደግሞ ቶሎ የመሽናት ፍላጎትም ይኖራል ማለት ነው። ስለዚህ እንግዲህ እንደ አጠቃላይ እነዚህ ምልክቶች የታችኛው የሽንት ቧንቧ ኢንፌክሽን ምልክቶች ናቸው ማለት ነው። በሁለተኛ ደግሞ የላይኛው የሽንት ቧንቧ ኢንፌክሽን ምልክቶች ናቸው። የላይኛው የሽንት ቧንቧ ኢንፌክሽኖች ኩላሊቶችን የሚያጠቁ ሲሆን ባክቴሪያው ከኩላሊት ወደ ደም ውስጥ ከገባ ለህይወት አስጊ ሊሆን ይችላል። የላይኛው የሽንት ቧንቧ ኢንፌክሽን ምልክቶች ምንላቸውን ደግሞ ስንመለከት አንደኛ ድካም ወይም ደግሞ አጠቃላይ ህመም መሰማት ነው። በአጠቃላይ ደና አለመሆን፣ ድካም ወይም ደግሞ የድካም ስሜት መሰማት ይኖራል። ሁለተኛ ትኩሳትና ብርድ ማለት ነው። የሰውነት ሙቀት መጨመርና ብርድ ማለት ለኢንፌክሽን ሰውነታችን የሚሰጠው አንዱ ምላሽ ነው። ሶስተኛ በጀርባ ወይም በጎን በኩል ምቾት ማጣት ወይም ደግሞ ህመም መሰማት ነው። በታችኛው ጀርባ ወይም ደግሞ ጎን ህመምና ውጋት መኖር፣ ይህም የኩላሊት ኢንፌክሽንን ሊያመለክተን ይችላል። አራተኛ ማቅለሽለሽና ማስታወክ ነው። የማቅለሽለሽ ስሜትና ማስታወክ ብዙውን ጊዜ ኩላሊቶችን በሚያጠቁ ከባድ የሽንት ቧንቧ ኢንፌክሽኖች ላይ ይታያል። አምስተኛ በአእምሮ ላይ የሚታዩ ለውጦች ወይም ደግሞ ግራ መጋባት ነው። የአእምሮ ሁኔታ መቀየር፣ ግራ መጋባት በተለይ ደግሞ በእድሜ የገፉ ሰዎች ላይ ከባድ ኢንፌክሽኖች ሲያጋጥም ይታያል። ስድስተኛ ሽንትን መያዝ፣ ፊኛን ሙሉ በሙሉ ባዶ ማድረግ አለመቻል፣ ይህም የማያቋርጥ ምቾት ወይም ደግሞ ጫናን ያስከትላል። ሰባተኛ ግራ መጋባት ወይም ደግሞ ቅዠት ነው። ከባድ ኢንፌክሽኖች ወደ ግራ መጋባት ወይም ደግሞ
ቅዠቶች ሊያመሩ ይችላሉ። 8ኛ የምግብ ፍላጎት ማጣት። የምግብ ፍላጎት መቀነስ ብዙውን ጊዜም ከማቅለሽለሽ ስሜት ጋር አብሮ ይመጣል። 9ኛ የሰውነት ቢጫ መሆን። ይሄ ሁኔታ ጃውንዳንስ ይባላል። የቆዳና የአይን ነጮች ቢጫ መሆን በከባድ ሁኔታዎች ውስጥ የጉበት ወይም ደግሞ የኩላሊት ችግሮችን ሊያመለክት ይችላል። 10ኛ የደም ግፊት መቀነስ። በከባድ ሁኔታዎች ውስጥ ያልተለመደ ዝቅተኛ የደም ግፊት ሊከሰት ይችላል። ይህም ማዞር፣ ራስን መሳት ወይም ደግሞ ድክመትን ሊያስከትል ይችላል። 11ኛ የልብ ምት ፍጥነት መጨመር ነው። በከባድ ሁኔታዎች ውስጥ ማለትም ኢንፌክሽኑ ከባድ ሲሆን ለማለት ነው፣ የልብ ምት ባልተለመደ ሁኔታ ሊፋጠን ይችላል። ይህም ታኪካርዲያ ተብሎም ይታወቃል። ይህም ለከባድ ኢንፌክሽን የሰውነታችን ስርዓት የሚሰጠው ምላሽ ነው ማለት ነው። ስለዚህ እነዚህ ደግሞ አሁን ያየናቸው ምልክቶች የላይኛው የሽንት ቧንቧ ኢንፌክሽን ሲከሰት የሚታዩ ምልክቶች ይሆናሉ ማለት ነው። አሁን በመቀጠል ደግሞ ወደ ህክምናው እንመጣለን። ምልክቶቹ ከታወቁና የሽንት ናሙና ከተመረመረ በኋላ የሽንት ቧንቧ ኢንፌክሽን መታከም ይችላል። አንቲባዮቲኮች ለሽንት ቧንቧ ኢንፌክሽን በጣም የተለመዱ ህክምና ናቸው። ነገር ግን አንቲባዮቲኮችን መውሰድ እንደጀመራችሁ የመዳን ስሜት ቢሰማችሁም የታዘዘላችሁን በሙሉ መጨረስ ይኖርባችኋል። ከአንቲባዮቲኮች በተጨማሪ ህመምን ለማስታገስ አንዳንድ መድኃኒቶችም ሊታዘዙ ይችላሉ። እነዚህ መድኃኒቶች ኢንፌክሽኑ እስኪድን ድረስ እንደታዘዙት መውሰድ ያስፈልጋል ማለት ነው። ስለዚህ የባክቴሪያ ኢንፌክሽን እንደመሆኑ መጠን የሚታከመውም በአንቲባዮቲክ መድኃኒቶች ይሆናል ማለት ነው። ዋናውና ትልቁ ነገር ደግሞ ይህንን ኢንፌክሽን ማለትም የሽንት ቧንቧ ኢንፌክሽንን እንዴት መከላከል ይቻላል የሚለውን ማወቅ ነው። የሽንት ቧንቧ ኢንፌክሽንን እንዴት መከላከል ይቻላል ከተባለ ይህንን ኢንፌክሽን ለመከላከል ውሃን በብዛት መጠጣት ያስፈልጋል። ይህም በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ያስፈልጋል። የሽንት ፊኛን ባዶ ማድረግ ወይም ደግሞ ሽንት በመጣብን ሰዓት ቶሎ መሽናት ያስፈልጋል። ሽንትን ማቆየት የለባችሁም። ንጽህናን መጠበቅ ያስፈልጋል። ለሴቶች ደግሞ ሽንታቸውን ከተጸዳዱና እንዲሁም ደግሞ ከሰገራ በኋላ ከፊት ወደ ኋላ መጥረግ ያስፈልጋል። ይህንን ማድረግ በፊት አካባቢ የሚገኙ ባክቴሪያዎች ወደ ሽንት መውጫ ቱቦ እንዳይሰራጩ ይረዳል። ሌላው ከግብረ ስጋ ግንኙነት በኋላ ሽንትን ወዲያውኑ መሽናት ያስፈልጋል። ወሲብ ለሽንት ቧንቧ ኢንፌክሽኖች የተለመደ መንስኤ ነው። ነገር ግን ከማንኛውም የግብረ ስጋ ግንኙነት በፊት የብልት አካባቢን በማጽዳትና ከግንኙነት በኋላ ደግሞ በመሽናት ኢንፌክሽኑን መከላከል ይቻላል ማለት ነው። ሌላው የሽንት መውጫን ቱቦ ሊያበሳጩ የሚችሉ ምርቶችን ማስወገድ ነው። እንደ ሰውነት ማድረቂያ ስፕሬይ፣ ዶዶራንትና ፓውደር የመሳሰሉ ሴቶች የሚጠቀሟቸው ምርቶች የሽንት መውጫ ቱቦን ሊያበሳጩና የሽንት ቧንቧ ኢንፌክሽን የመያዝ እድልን ይጨምራሉ። ስለዚህ እነዚህን በብልት አካባቢ ከመጠቀም መቆጠብ ያስፈልጋል። ሌላው የወሊድ መቆጣጠሪያ ዘዴን መምረጥ ያስፈልጋል። የብልት አካባቢን ደረቅ ማድረግ ያስፈልጋል። ይህ በተለይ ከአለባበስ ጋር በተያያዘ የጥጥ የውስጥ ሱሪዎችን መልበስ ያስፈልጋል። በተቃራኒው ደግሞ ጠባብ ጂንስና የተጣበቁ የውስጥ ሱሪዎችን ማስወገድ ያስፈልጋል። ምክንያቱም ለምንድን ነው? እርጥበትን ሊይዙና ባክቴሪያዎችን ሊያሳድጉ ስለሚችሉ ነው። ሌላው ሽንትን ለረጅም ጊዜ ከመያዝ መቆጠብ ያስፈልጋል። ፊኛን በመደበኛነት ባዶ አለማድረግ ባክቴሪያዎች በፊኛ ውስጥ ተቀምጠው የመባዛት እድላቸው ከፍተኛ እንዲሆን ያደርጋል ማለት ነው። ስለዚህ እንደ አጠቃላይ እነዚህን የመከላከያ መንገዶች በመከተል ይህንን ኢንፌክሽን መከላከልና ማስወገድ ይቻላል ማለት ነው። በአጠቃላይ ይሄ ኢንፌክሽን ከባክቴሪያና እንዲሁም ደግሞ ከጽዳት መጓደል ጋር የሚመጣ ስለሆነ ንጽህናን በመጠበቅ እንዲሁም ደግሞ ጽዳትን በመጠበቅ ጥንቃቄ በማድረግ ማለት ነው፣ በተለይ ለባክቴሪያ ተጋላጭነት እንዳይኖር ከፍተኛ ጥንቃቄ በማድረግ ይህንን ኢንፌክሽን መከላከል ይቻላል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ሌሎችም ሊያውቁትና ሌሎችም ሊማሩበት ስለሚገባ ቪዲዮን ሼር አድርጉላቸው። ለዛሬ በዚህ ቃን። በቀጣይ ደግሞ በሌላ አስተማሪ ጤና ርዕስ የምንገናኝ ይሆናል። እስከዛው ቸር ሰንብቱ።